ለራስ አይደለም ታስበው አንተ ጋር የሚያገናኘው ነገር ምንም የለም። እየዋሸሽ ከሆነ ማለት ምን ሊፈጠር እንደሚችል አልነግርሽም። ችግር የለውም ዝና፣ መስማት የሚፈልገውን እነግርሃለሁ። አሁን ግን በቃ ዝም ብለን ዘና እንበል በቃ። ማህሌት ዝናን በ100,000 ብር አሳልፋ ሰጥተዋለች ማለት ነው። በእርግጥ ምንም እንኳን ማህሌት ቤት ብትፈልግም ማለትም እኔ የምፈልገው ቤቱን ነው ብላቸው ነበረ። ነገር ግን እነሱ ደግሞ ማለትም መድብልና ሞገስም አይ ቤቱን እንኳን አታስቢው፣ ምን አስበሽ ነው ወንድሜ መድብል ማለት ነው ወንድሜ ብሩክ መከራውን አይቶ እድሜ ልኩን ስቃዩን የበላበትን ቤት ባታስቢው ይሻልሻል፣ አንቺም ጦስ ነው የሚሆንብሽ፣ በፍጹም አይሆንም፣ ባይሆን በገንዘብ መደራደር አለብን ብለው በገንዘብ ተደራድረዋታል። 500,000 ብር ነው የጠየቀቻቸው። ቀብድ የተሰጠችው ገንዘብ አላት። በዚህም እንግዲህ ዝናን አሳልፋ ሰጥተዋለች ማለት ነው። መድብል ዝናን ይዞታል። በጣም የሚያሳዝነው ነገር ግን ዝና በጣም ሰክሮ ስለነበረ ራሱን እንኳን መቻል አልቻለም። ይህ በእውነቱ በጣም የሚያስቅ ነገር ነው። ምክንያቱም እኔ ማንም አይችለኝም፣ እኔ ጀግና ነኝ እያለ በጣም ራሱን ውጥር ውጥር ሲል የነበረ ሰው እንደዚህ ተይዟል ማለት ነው። ሞገስ አሁን ላይ ጢባ ጢቤ እየተጫወተበት ይገኛል በዝና ላይ ማለት ነው። እንግዲህ ዝና እንዲያዝ ያደረገችው ማህሌት ነች። ማህሌት ገንዘብ ጥቅም የሆነ ነገር ካገኘች ኤፍራታ ለምን አትሆንም ትሸጣታለች፣ አይደለም ይቅርና ዝናን ማለት ነው። ሌላው ደግሞ መድብል ኤፍራታን አፍቅሯታል ማለት ነው። ሞገስም ደግሞ ይበል ይበል ብለናን ፍቅር እኮ ጊዜ ወሰን አይጠይቅም ብሏል። እንዲሁም ደግሞ ፍቅር እኮ በስቃይ ውስጥም ተሆኖ ይይዛል ብሎ እሱም ካነበበው ከመጽሐፍ ላይ ማለት ነው ካነበበው ታሪክ መድብል ለሞገስ ነግሮታል። ዋናው ቁም ነገሩ ግን አሁን ላይ መድብል ስለተያዘ ማለት ነው የብሩክን የት እንዳለ ብሩክ መናገር አለበት፣ እሱም ደግሞ ይናገራል። ነገር ግን አሁን ላይ ለመድብል በጣም አስቸጋሪ ነው። ምክንያቱም መድብል ከመታገቱ ቀድሞ በጣም እሱ ጋር አብረው ለሚሰሩት ለነ ካሊብ ሞሲሳ ማለት ነው ደውሎ ተናግሯል። አንድ መድብል የሚባል ልጅ አለ ማለትም የብሩክ ወንድም ከስር ከስር ይርመጠመጣል፣ ስለኛ ደግሞ ብዙ ነገር ያውቃል እና በጣም አስቸጋሪ ነው ብሎ ተናግሮ ነበረ። እንግዲህ ካሊብም ያለው ምን ማለት ነው እንዴ አንተ በዚህ ልክ ጭራሽ ፈርተው እያወራህ ነው ብሎ ጠይቆት ነበር። ዝናም አይፈርቸው እንኳን አይደለም ግን ለጥንቃቄ ነው የነገርኩህ፣ ከኔ በልጦም አይደለም ለነገር ግን ያው እንድትጠነቀቅ ነው ብሎ ቀድሞ ደውሎ ነበረ። ስለዚህ አሁን ላይ ከቅጽበት ማለትም ሲታገትና ሲጠፋ ዝና ከጠፋ ደግሞ የኛ ሚስጥር ሁሉ ነገራችን ይወጣል ብለው ስለሚፈሩ ማለት ነው እነ ካሊብ በመድብል ላይ ሊያመጡ የሚችሉት ብዙ ችግሮች አሉ። እነሱንም የምናይ ይሆናል። ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት ውድና የተከበራችሁ ቤተሰቦቼ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። አዲስ ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ መድብል እና ሞገስ ማለት ነው ትንሽ ችግር ሊገጥማቸው ይችላል። ይሄም ደግሞ በካሊብ ሞሲሳ ነው ማለት ነው። ምክንያቱም ካሊብ ሞሲሳ የተለያየ ቦታ የተለያየ እርሻ ማለትም ጥሩ ያልሆነ ምርት መቼስ ባቄላ ስንዴ አይደለም የሚመረትበት ያ ቦታ ያ ነገር ማለት ነው ህገወጥ የሆኑ ነገሮች የሚያመርቱባቸውን አንዳንድ ቦታዎችን ዘርዝሮ መድብል ከዚህ በፊት ለዝና ነግሮት ነበር። አንተና ካሊብ ሞሲሳ ምን እንደምትሰሩ ከአስከፈት ደርሼበታለሁ ብሎት ነበር። እና ካሊብም ግራ የተጋባው እንዴት አወቀ ስለኛ? ከታወቀ ሲለው አይ ይመስለኛል ከኛ ጓደኞች ከታሰሩት ከእስር ቤት ነው መረጃውን ያገኘው፣ ምክንያቱም ታስሮ ነበር ለረጅም ጊዜ ብሎ ነግሮታል። እና በዛ ሰዓት ካሊብ ታዲያ ምን ነበር ያሳሰረው እሱን በምን ጉዳይ ታሰረ ብሎ ጠይቆት ነበር። መድብል ግን በምን እንደታሰረ ዝና አያውቅም። ስለዚህ ምን ብሏን አይ እሱን እንኳን አላውቅም ግን አጣራለሁ እያለ ሳያጣራ እንግዲህ
ተይዟል ማለት ነው። ለነገርየው ግን መድብልን ለመያዝ አሁን ካሌብ በጣም ደግሞ ችግር ነው። ምክንያቱ ደግሞ ምንድነው ማለት ብዙ አይጠፋበትም። ምክንያቱም የብሩክን ቤት ያውቃሉ እነ ካሌብ የብሩክን ቤት እኮ ለመግዛት በሚል ሰበብ መጥተው አይደለ ይህንን ወደዚህ ሀገር ይዘህልን ወደ ምትሄደው ሀገር ይዘህልን ሄድና ለአንተ ደግሞ ልጄን እናሳክምልሃለን ብለውት ወጪ ያወጡት በዛ ምክንያት ስለሆነ መድብል አሁን የት እንዳለ ያውቃሉ። ወደፊት እነ ካሌብ ያሰጋሉ ማለት ነው። ለጊዜው ግን መድብል ፍቅር ይዞታልኝ ይጸናለታል አይጸናለትም የሚለው ነገር ጥያቄ ቢሆንም እናሱም ያፈቀራትኝ ጥቁር አዝሙድን ነው። እንግዲህ እኔ ጥቁር አዝሙድ እያለ ሲጠራት ተመልክተን ነበር ኤፍራታን ማለት ነው። እንግዲህ ኤፍራታም በጣም ደስ ብሏታልኝ። ምክንያቱም ኤፍራታ በነገራችን ላይ እሷ ነች ቀድማ ወደ እሱ መጠጋጋቱን አብዝታ የነበረው እሱም ደግሞ እንግዲህ ወዷታል ማለት ነው። እና ብሩክም አይ ቀን እኮ አይለይም ጊዜ እኮ አይወስነውም ፍቅር እያለ እያበረታታው ነበረ። ምክንያቱም እሱ በሉላ ፍቅር ስላለ ማለት ነው። አሁን ላይ ሞገስ በጣም አብሮት ከስር ከስር አልጠፋ ብሎ እየለፋ ያለው አንደኛ ነገር የብሩክ ነገርም አሳሳቢ ነው። እርግጥ ጓደኛው ነው ወንድሙ ነው የብሩክም ጉዳይ አለ። ግን ደግሞ ዝና ቢያዝና ዝና የሆነ ነገር ቢሆን ዝና ቢታገት በቃ ዝና ቢሞቱላ ደስ ይለዋል ሞገስ። ነገር ግን ሉላ ከዚህ በፊት ምን ብላለች? አይ ሞገስ እኔ ግን ዝና በሰላም ይኖር አይመስለኝም እያለ ነበረ ሞገስ። እና ታዲያ ሉላ ማለት ይሞታል እያልከኝ ነው ስትለው ጊዜ ቢያረገውማ ባረገው ብሎ ሲናገር አይ ሞገሴ ዝና አይሞት እኔ እንዲሞት አልፈልግም። በእውነት ግን በጣም ትሁት ልጅ ናት የምር። ዝና እንደኔ አድርገው የበደለው ሰው የለም። እኔን በጣም ነው የበደለኝ። በጣም አሰቃይቶኛል። 10 ዓመት ሙሉ እድሜን ጨርሷል። ብዙ ነገር አድርጎኛል። ነገር ግን ለእሱን የሞትን አልመኝለትም። ለእሱ የመመኝለት ንስሐ እንዲገባ ነው። ፈጣሪን ከፈጣሪ ጋር እንዲታረቅ ነው የምፈልገው። እንደዚህ አይነት ሰዎች ስተው ያስታሉ። እና ሞገሴ ክፉ ነገር አትመኝ፣ ለንስሐ እንዲያበቃው ነው ማድረግ እያለች በጣም መልካም ምኞቷን ስትገልጽ ነበር ማለት ነው ሉላ። ይሄ በእውነቱ በጣም ደስ የሚል ነገር ነው። እንግዲህ ዝና ለንስሐ በቃ ወይስ ስንል ዝና አሁን ላይ እንግዲህ ተይዟል ማለት ነው። እኔ ነኝ ጀግና፣ እኔ ነኝ ኃላፊ፣ እኔ የሚል ሰው በነገራችን ላይ አወዳደቁ በጣም ነው የሚደብረው። ዝና ደግሞ በቃ እኔ እችላለሁ እኔ ምናምን ነው በጣም ያበዛው ነበረ። አሁን ላይ ግን በመድብል ስር ሆኗል ማለት ነው። መድብል እንግዲህ ዝናን እየቀጠቀጠው ይገኛል። የባጡን የቆጡን እየለፈለፈ ይገኛል ማለት ነው። እሱም ሞገስም ደግሞ አገኘውክ ገና አሁን ብሎ ሞገስም ቁጫኑን እየተወጣበት ነው። በነገራችን ላይ ኤፍራታ በጣም ትልቅ ደስታ ላይ ናትኝ። ኤፍራታ የተደሰተችበት ነገር ደግሞ ምንድን ነው ከተባለ እንግዲህ ማህሌት ወደ ኤፍራታ ቤት መታለች ገና ማለትም ዝናን ከማግኘቷ በፊት ማለት ነው። እናም በጣም በሚገርም ሁኔታ እየጠየቀቻት ነበረ ማለት ነው። ኤፍራታ እንዴት ነው ቆይሽ የት ነው የነበርሽው ማለት ሌላ ወንድ ጋር ነበርሽ ወይስ እንዴት ነው እያለች በጣም እየጠያየቀቻት ነበረ። እሷም እንግዲህ አይ እንደዛ በሆነልኝ ማታድዬ ነበረ ከከተማ በወጣ በምን እድሌ እንደዛ አይደለም ባክሽ ተይኝ እስኪ እነግርሻለሁ አልኩሽ አይደል እንዴ ስመለስ እነግርሻለሁ። አሁን የምሄደው ዝና እንዳገኝ ነው ከሱ እንደተመለስኩኝ እነግርሻለሁኝ ብላታለች። ቆይ ታድሪያለሽ እንዴ ስትላትም አይ አላድርም የሆነ ከባድ ነገር ተፈጥሮ ካልሆነ በስተቀር አላድርም ብላታለች። እና ይቅናሽ ስትላት ግን አሜን አልልሽ ብላለች። ለምን ያው ሰው ማስያዝ ነው የሄደች የምትሄድበት። በእርግጥ ግን አሜን ብትል ይሻላት ነበረ፣ ምክንያቱም የሰው ገንዘብ ወስዳለች። ለዛም ነው እንግዲህ ምን እያላት ነበረ መድብል ወደ ኋላ ማፈግፈግ የለም ሲላት ነበር 10 ጊዜ። ወደ ኋላ ብታፈገፍጊ በእጄ ነው የምትጠፊው። እኔ ወንድሜን ነው ማግኘት የምፈልገው ሌላ ነገር አይደለም። ስለዚህ ወንድሜ እንዴትም ሆኖ መገኘት አለበት 4 ነጥብ። ስለዚህ አሁን የምልሽን አድርጊ፣ እኔ ወደ ምልሽ ካፌ ቀጠሪው፣ ከዛም ሄደሽ የሱን መጠጥ ማለትም እንዲሰክር እንዲጠጣ አድርጊው ብላ ተብላ ማለት ነው አጀንዳ የተሰጠችው እንድታሰክረው ነበረ። እሷም እሺ በማለት እንግዲህ መድብል እንዳዘዛት ዝናን አስክረዋለች ማለት ነው። ሴት ልጅ ብልጥ ናት፣ ብልህ ናት። እንደተገናኙ በእርግጥ እኮ ገምጫጫ ነው ዝና መቼም በመጠጥም ደግሞ ድርድር ስለማያውቅ ነው እንጂ በጣም ገምጫጫ ነው። ስለዚህ ቀጥታ ምንድነው የመጣሽበት እየጠየቃት ነበር። እርግጥ ቆይ የት ነበርሽ? ለምን መጣሽ? እንዴት መጣሽ? ከየት መጣሽ? እያለ የፖሊስ ጥያቄ ደረቅ ጥያቄ እየደረደረባት ነበረ። እሷም እንግዲህ ይህን ጥያቄውን ማለት ነው በትክክል
አልመለሰችለትም። ያለችው ምንድነው ቆይ ተረጋጋ፣ መጀመሪያ አሁን ደስ ብሎኛል፣ በቃ ዘና ማለት ነው የምፈልገው፣ ፏ ማለት ነው የምፈልገው እያለች ደጋግማ እንደዚህ አይነት ነገሮችን ስትናገር ነበረ። ከዛ በኋላ ላይ ግን እንግዲህ ከጠጣ ከሰከረ በኋላ እነሱንም ያው ደውላ ማለት ነው እንዲመጡ ካደረገች በኋላ ነው እነሱ መጡ። ሲጀመርም እዛው አካባቢ ነበሩ። ሰከረ አልሰከረ እያሉ እየተጠባበቁ የነበረው። ከዛ በሰከረ ሰዓት እንግዲህ እሷም ይዛ ወጥታለች፣ እነሱ መጥተዋል። ምክንያቱም መጠጥ ቤት ውስጥ አይዙት ነገር። ስለዚህ ከወጣ በኋላ ነው ለመያዝ አስበውና አልመው አቅደው የነበረው። ያንንም አድርገዋል ማለት ነው። ዝና ተይዞ እየተናዘዘ ይገኛል። እናም እንግዲህ የመድብል ነገርም እንግዲህ መድብል ያፈቀራት ጥቁር አዝሙድዬ በጣም ነው እሷም እየወደደችውና ያፈቀረችው ማለት ነው። እውነት ለመናገር እኔ ያው አንዳንዶቻችን በተለይ እንደ ተመልካች እያሾፈባት እየቀለደባት ነበር የመሰለን። ምክንያቱም ለመጠቀም ስለቀረባት ስለ ወንድሙ መረጃ ከማህሌት አንዳንድ ኢንፎርሜሽን እንድታመጣለት ነው መድብል ቀርቧት የነበረው እንደሚታወቀው። ስለዚህ ኤፍራታን በዛ ልክ ነው ስለናት የነበረው ማለት ነው። ነገር ግን ዝን ማለት በጣም ከልቡ ያስገባት ይመስላል መድብል። እናም በጣም ያሳቀች ደግሞ ማህሌት እንግዲህ ከቤት ስትወጣ ቅድስትን በቦርሳና በስልኳ ልትመታት ብላ ነበረ። ብቻ ብዙ ከተወናጨፈች በኋላ ማህሌት የታዘዘችውንና አድርጌ የተባለችውን ነገር አድርጋለች። እውነት ለመናገር እኔ ዝናን በጣም ስለምትፈራው ከሄደች በኋላ ትሸሻለች፣ አንዳንድ ነገሮችን ታደርጋለች፣ አንዳንድ ሪያክት ታደርጋለች ከሱ ጋር። ድንገትም ከዝና ጋር ተስማምታ መድብልንና ከዝና ጋር ተስማምታ ማለት ነው መድብልንና ሞገስን ትጎዳ ይሆናል። ብሩክ እንዳይገኝም ልታረግ ትችላለች። ብቻ ብዙ ነገር ነበረ። እሷ ግን ያው ነግረዋታልም ከሱ ማለት ከኛ ለማምለጥ ወደ እሱ ብትይ ታውቂያለሽ፣ እሱ ቤቱ አይወስዳትም፣ አይፈልጋትም። ኢቭን እንኳን ሲጠጣ ማለት ነው ስጠጣ እኮ ቆንጆ ትመስኛለች፣ ለዛ ነው አይደለ ቶሎ እንድሰክር የምትፈልጊው ሁላ ነው የሚላት። በጣም ነው የሚያሾፍባት የሚቀልድባት እንጂ የሚወዳት ምንም የሚላት አይደለም። ለዚህም ነው ለቅድስት ምን ብላት ነበር እንዴ ቆይ ዝና አፈቀረሽ እንዴ ተሳካልሽ እንዴ ሁላ ስትላት፣ አይ ተይኝ እስቲ እንደሆነ ዝናን ለማብሰል ያደረኩትን ጥረት እኮ አንዱ ልጅ ያሳድግበት ነበረ፣ መቼ ገባውና ደነዝ እኮ ነው እያለች ሁላ ነው ስታማው የነበረው ማለት ነው። ስለሱ ስታወራ የነበረው እንግዲህ ማህሌት በዚህ ልክ ዝናን ስትዘልፍ ነበረ። አሁን ጭራሽ ይዋሱን ብላ ለነገሩ ይሄ ጉራ ነው ምን ያመጣል እንደውስ ብላ አሳልፋ ሰጥተዋለች ማለት ነው። መድብል እንግዲህ ያናዘዘው ነው ብሩክ ያለበትን ቦታ ተናግሯል ማለት ነው። ዝና ሲቀጠቀጥ ስትገረፍ ታወራዋለህ እንደተባለ ሲገረፍ ዝና ሲገረፍ እንግዲህ ብሩክ ያለበትን ቦታ ተናግሯል። ብሩክ ደህና ነው ይመጣል ተብሏል ማለት ነው ጋይስ። እና ያው በተስፋ እንጠብቃለን ብሩክ እንደሚመጣ ግልጽ ነው። ምክንያቱም ብሩክ ካልመጣ ሲጀመር ድራማው ራሱ ያስጠላል። ምሳሌ በየጊዜው አባቴ እያለች ነው። በዚህ ልክ መድብል መከራውን እያየ ነው ብሩክን ፍለጋ። በተለይ ደግሞ ሞገስም ቢሆን ሚስቱን ትቶ በጣም እሷ ራሱ በቃ ይቅርብን እኛ የራሳችን ህይወት እንኖር ሁላ ስትል እንዴ ምን ሆነሽ ነው ወንድሜ እኮ ነው ጓደኛዬ እኮ ነው እያለ ያው እሷንም ላለማስቀየም ሉላንም ላለማስቀየም ብሩክንም ለማግኘት ሞገስም እየተንገላታ ይገኛል ማለት ነው። ስለዚህ አሁን ላይ ሞገስና መድብልም ዝናን ይዘውታል። ዝና እንግዲህ እያላገጠበት ይገኛል። ሞገስም ይሁን ሚስትህን ወስጄ አለሁ ብሎታል። በእርግጥ ማህሌት በዚህ ላይ አንቺ ለምንድን ነው የምትፈሪው ዝናን? ይሁን ሚስቱን ወስጄ እንኳን አለሁ አይደል እንዴ ሲል ጊዜ አይ አንተ የምትወድቅበትን ጉድጓድ እየቆፈረልህ ነው ብላ ነግረዋለች። አሁን ላይ መጠንቀቅ አለብኝ ማለት ነው እያለ ይገኛል። ሞገስም ከዚህ ጉድ ከወጣ ስለ ብሩክ ተናግሮ እኛ ከለቀቅ ነው ጉዴ ነው የሚፈላው እያለ ፈርቷል ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።